3000 ብርም 4000 ብርም ካፈረጥን 5 ቀን 4 ቀን ደንሰንበት በስድስተኛው ቀን ነው ማታ በአጥር ነው የምገባው ስልዬ እቤቴ ማን ነው ስም? ዶክተር መኮንን አበበ። ዶክተር መኮንን አበበ። በሙያክ ዶክተር ነህ? አይ በሙያ አይደለም፣ በማፍረጥ በምን በማፍረጥ። ማፍረጥ ማለት ነው ቀን ቀን ጋር ይሰራለሁ፣ ማታ ማታ አፈርጣለሁ። ማፍረጥ ማለት ሃንግ ሰርቼ አፈርጣለሁ፣ ጭሌ ጠብቄ ማለት ነው። አሃ ዶክተርነት ጨለማ ጠብቀህ ሰው አፈርጣለሁ። ማፍረጥ ማለት መዝረፍ ነው። ሃንግ አድርገህ ታፈርጠዋለህ፣ ትዘርፈዋለህ ማለት ነው። ጨለማ ጠብቀህ ለራስህ ነው ዶክተር የሚለውን ስም ያወጣው? ጓደኞቼ ናቸው ያወጡልኝ። እና ተቀበልከው አንተ? በቃ በዚህ ነው የምታወቀው። አዳማ ላይ በዚህ ነው የምታወቀው። ዶክተር ባለጋሪው ነው የምታወቀው። ዶክተር ባለጋሪው ካልክ ከአዲስ አበባ ሁሉ ይመጣሉ። ስለዚህ ቀን ቀን ጋሪ ትሰራለህ? ቀን ቀን ጋሪ እሰራለሁ፣ ማታ ማታ አፈርጣለሁ። ስንት ዓመት ሰርታል ማፍረጡን? ከዛሬ 20 ዓመት በፊት ነው የምነግርህ። አሁን ግን እትቼ አግብቼ ወልጄ አለው። ግን አልፎ አልፎ ባለቤቴም ልጆቼም ሳያውቁ ጋሪ ፈታና ሲደውሉልኝ ይሄዳል። አሃ በዋንኛነት ይሄ ማፍረጡን ትሰራ የነበረው ከ20 ዓመት በፊት? 20 ዓመት በፊት። ከዛ በኋላ ግን አልፎ አልፎ ሲደብር ምናምን ጋሪ ፈተህ ታፈርጣለህ? አዎ ወግቻለሁ፣ ተወግቻለሁ። በዚህ ጋር ተወግቻለሁ፣ አንጀቴ ወላ እዚህ ጋር ወግታል። ተወግታል? ወግቻለሁ፣ ተወግቻለሁ። 3000 ብርም 4000 ብርም ካፈረጥን 5 ቀን 4 ቀን ደንሰንበት በስድስተኛው ቀን ነው ማታ በአጥር ነው የምገባው ስልዬ እቤቴ። የአንድ ሳንቲም 2 ገጽታ ነን እኔና ባለቤቴ እስካሁን ድረስ። በጣም በጣም በድያታለሁ። በጣም እናቴ ደግሞ ደካማ ነች፣ አልጋ ላይ በሽተኛ ነች። እቤት አንድ ልጅ እኔ ነኝ ወንድ እና እኔ መግባቴን አለመግባቴን በመስኮት ታጣራለች እናቴ። በጣም የምታሳዝን ሰው ቤት እንጀራ ጋግራ ነው ያሳደገች። ማሽን ላይ ነው የምትለኝ ስሜን እንኳን እና አለኔ ማንም ሰው የለ አይመስላትም። በጸሎት ገባ አባትሽ አልገባም። 8 ሰዓት በአጥር ዘርዬ ስገባ ማሽን ላይ ብላ ትጣራለች፣ አተኛ። ከዛ የሁሉ ስለበደልኩኝ እህቶቼንም ስለበደልኩ አያት ኪያ ፍርዬ ስለበደልኩ አሁን ይቅርታ ለማለት ነው እዚህ የመጣው። በአንደኛ ደረጃ ባለቤቴ በጣም በጣም እርጉዞና ሆስፒታል ማክሰኞ ቀን ስትሄድ ልብስ ይዘልኝና ስትለኝ እሺ ብዬ መጣሁ። ከዛ ከወለደች ወዲህ ሚስት ወለደች፣ ዕቃ ይዘናዝን ጓደኞቼ ላኩ። አንተ ቀርተህ እነሱ ላክ። ስንት ልጅ ነው ያለ ካንተ? አሁን 4 ልጅ አለ። ሌላ ልጅ አለኝ። 4 ልጅ አለ። እሷ ስንት ልጅ አላት? ከኔ 3። አሃ ካንተ ጋር 4 ነው ያላት። አንተ አባት ነህ፣ በአጥር ዘለ ለምን ትገባለህ? 45 ዓመቴ ነው። እንደ 5 ዓመት ልጅ ነው የሚያደርገኝ። መጠጥ ቤት ቁጭ ስል ከሌለኝ አይቼ ወፈር ያለ ሰው ጋር ነው የምቀመጠው። እየጠጣው አጫውተዋለሁ። ከዛ ወዲህ ሞቅ ሲለኝ ኪሴ ባዶ ስለሆነ እጣለዋለሁ። ከፍላለሁ ብለህ ጠርተኝ እዛው ወላ ብርጭቆ ወላ ምናምን የራሱ ጉዳይ ብዬ ታስገርመዋል። ዝም ብለህ ተጠግተው ተቀምጠህ ጠጥተህ ታስቀይመዋል። አዎ ጨዋታ አነሳለታለሁ። በኋላ ሞቅ ሲለኝ በሊሳቡን ክፈል ስለው ድንግጥ ይላል። ምን ትደነግጣለህ ና ብለህ ጠርተኝ ብዬ ራሱን እጣለዋለሁ። ቅድሚያ ቶሎ ብዬ በቴስታ ነው የምመጣው። የዛሬ 20 ቀን እንደዚህ አድርጌ እንዲህ ሲል ብርጭቆ ነው እንደዚህ ስንጥቅ ብሎ እዚህ ጋር ገባው። እሺ እዚህ ስንማር የትኛው ትምህርት ደስ አለህ? ሳንቲሙ የጠፋው ሳንቲም እና ማሸነፍ። አሁን ያስተማርከን አሸናፊነት። ከእንግዲህ ወዲያ እኔ አሸናፊነት እሆናለሁ፣ ለባለቤቴም ለእናቴም መጀመሪያ ለራሴ። አሁን ልጄ እዚህ አለች፣ አዝናብኝ ነው ተከትላኝ የመጣችው። ልጄ እዚህ አለች። ያው በጸሎት በላት። እሷንም በአንተ ፊት ይቅርታ አልበላ። 2 ዓመት ሆኖናል። እኔ ሳሎን ነው ማድረው፣ እነሱ ተሰብስበው ጓዳ አልጋ ላይ ናቸው። የ1 ሳንቲም 2 ገጽታ ነን። ግን ከእንግዲህ ወዲህ አይሆንም። እውነት አይሆንም። ሶስተኛ አይሆንም። አጨብጭቡለት። የአዳማ ሰዎች ያፈረጥኳችሁ ያላችሁም የሌላችሁም ይቅር በሉኝ። ተለውጫለሁ። አሸናፊ ሆኜ አንደኛ ሆኜ ደጋሚ እናንተንም ወደዚህ ይዤ እመጣለሁ። እናቴ አዳዬ እናቴ ይቅር በይ። ፍርዬ አያት ስንታየው ይቅር በሉኝ። በቃ ባለቤቴ እውነት ያው አስቀይሜሻለሁ። በጸሎት የታለች? ያስቸግራል በጣም። በሳምንት ስንት ቀን ያስቸግራል? ሁሌ ማለት ይቻላል በየወሩ በየአመቱ በቃ እንጃ። ሁሌ? አዎ። ከአመት አመት ትምህርትሽ ላይ ተጽዕኖ ፈጥሮብሻል? በጣም
ትምህርትሽን እና ይከታተል? አይ አይከታተልም። ምን ያደርግልሻል? ምንም አድርጎልኝ አያውቅም። ብቻ እኔ በጣም እንዲለወጥ ነው የምፈልገው። ዘንድሮ ስመጣ ለኔ ሳይሆን ለሱ ነው የመጣሁት። ምናልባት እኔ እሱ ከተለወጠ እኔ የምለወጣለሁ ብዬ ነው የመጣሁት። አስጨንቋቸዋል ቤት ውስጥ በጣም። እናትሽ ምን ትላለች? በቃ ሁሌ በሱ ምክንያት ሁሌ እንዳለቀሰች ነው ሁሌ። ሰሞኑን ስለ ትምህርቱ ጠይቀሽው ነበር? አይ አልጠይቀውም። ምክንያቱም በቃ ብዙ ነገር ነው የሚያስረዳኝ ራሱ። ያስረዳሻል? በጣም ነው የሚያስረዳኝ። ስለዚህ አትጠይቂው። አልጠይቀውም። እግሯ ስር ወድቃ ይቅርታ ጠይቃት። መሃሪነን ካሉ ረብ ስታምሪ በእናትሽ ህይወት አንደኛ ነሽ። ቃልን ሰጥተሃል፣ ተቀርጸሃል። ካሜራ ላይጣት ተቀርጸሃል። ከዚህ በኋላ ሚስትህ ምሕረት አድርጋላለች፣ ልጅም ሰፈር ጎረቤት ሁሉ ምሕረት አድርጎላል። ማፍረቱን ቀጥላለሁ ካልክ ግን በመልካም ወጣት ያለኝን አቅም ሁሉ አሰባስቤ ነግሬሃለሁ። ካሁን በኋላ ቢያስቸግር ስልኬን ሰጥሻለሁ። አንድ ቀን አንቺ ከምትዩ ውጪ እንደዚህ ዝንፍ እላለሁ፣ በሌሊት 8 ሰዓት ዘልዬ እገባለሁ ብትል ከአዳማ ብለሽ ትደውይልኛለሽ፣ ቴክስት ታደርጊያለሽ። አንድ ሰምተሃል ወድሻል። ትማሪያለሽ? ስንተኛ? አሁን ወደ 9። ኧረ ትማርበት። 2019 የመፍረጥ አመት ነው የሚሆንብህ ነግሬሃለሁ። እኔ ምን ልግዛልሽ? ጫማ ልግዛልሽ? ልብስ ልግዛልሽ? ምን ልግዛልሽ? አንቺ አታውቂም። እኔ እገዛልሻለሁ። 10,000 ብር ሰጥሻለሁ። ጫማ ሱሪ ትገዣለሽ። በአንቺ እድሜ በ16 ዓመትሽ በሴትነትሽ ከባድ የህይወት ፈተና ቤት ውስጥ ያለ እሳት ተቋቁመሽ ትምህርት ቤት በመሄድሽ እንደገና ደግሞ በአባትሽም ተስፋም ሳትቆርጪ ሳታፍሪም ደክመሽ ለሱ ብለሽ እዚህም ስለመጣሽ እንደው ደሞ ይበቅልልሻል፣ ይከናወንልሻል። እግዚአብሔር የብዙዎች እናት ያደርግሻል፣ ይከናወንልሻል። እሺ ልብሽን ጠብቂ። የሰው ሀብቱ ልቡ ነው። አእምሮሽን ልብሽን ጠብቂ። እወድሻለሁ። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው።